ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ትናንትናና ዛሬ በሰሜን ለንደን ታላቅ መነቃቃት ተፈጥሯል። መድፈኞቹ የፕሪሚየር ሊጉን ዋንጫ ካነሱ በኋላ ቡድናቸውን ይበልጥ ለማጠናከር በዝውውር ገበያው ላይ ትልቅ እሳት እያነደዱ ነው። ዛሬ ጠዋት ይዘንላችሁ የመጣነው መረጃ የአርሰናልን የክረምት እቅድ ፍንጭ የሚሰጡ እጅግ በጣም ትኩስና ባለፉት ጥቂት ሰዓታት ውስጥ የወጡ ታማኝ ዜናዎችን ነው። ብሩኖ ጉማሬሽ የትሮሳርድ ወደፊት እጣ ፈንታ እንዲሁም ዛሬውኑ ክለቡን በይፋ የለቀቁ 10 ተጫዋቾችን የሚመለከት አዲስ መረጃ፣ አስደንጋጭ ዜና ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ወደ መጀመሪያውና ትልቁ መረጃችን ስናልፍ አርሰናል የኒውካስትሉን አማካይ ብሩኖ ጉማሬሽን ለማስፈረም ያለውን ፍላጎት አሁንም አላቆመም። እንደ አዛ አትሌቲክስ ዘገባ ከሆነ አርሰናል መጀመሪያ ያቀረበው የ55 ሚሊዮን ፓውንድ የቃል ጥያቄ ውድቅ ተደርጎበታል። ሆኖም ግን መድፈኞቹ በቀላሉ እጃቸውን የሚሰጡ አይመስሉም። ሚካኤል አርቴታ ለቀጣዩ የውድድር ዘመን የአማካይ ክፍሉን ለማጠናከር ጉማሬሽን ቀዳሚ ምርጫው አድርጎታል። በአሁኑ ሰዓት አርሰናል የተሻሻለ ሁለተኛ ጥያቄ ለማቅረብና ከኒውካስትል ጋር በቀጥታ ለመደራደር በዝግጅት ላይ ነው። ኒውካስትሎች ተጫዋቹ የቡድናቸው ካፒቴን ወይም አምበል በመሆኑ በፍጹም አይሸጥም የሚል አቋም ቢይዙም ተጫዋቹ ራሱ በአውሮፓ ሻምፒየንስ ሊግ መጫወትን ስለሚፈልግ ወደ አርሰናል ለመዘዋወር ፈቃደኛ እንደሆነ ተነግሯል። እንደሚታወቀው በመጪው ዓመት ኒውካስትል በሻምፒየንስ ሊግ የሚሳተፍ አይሆንም። ይህ ዝውውር በሚቀጥሉት ቀናት ትልቅ እልባት ያገኛል ተብሎም ይጠበቃል። በመቀጠል የምናየው አስገራሚው መረጃ ደግሞ የቤልጂየማዊ ኮከብ ሊያንድሮ ትሮሳርድን ይመለከታል። የወጡ የቅርብ ጊዜ መረጃዎች እንደሚያመለክቱት አርሰናል ለትሮሳርድ የቀረበለትን የ20 ሚሊዮን ዩሮ የዝውውር ሂሳብ ለመቀበል ከስምምነት ላይ ደርሷል። ትሮሳርድ ባለፈው የውድድር ዘመን ለአርሰናል የዋንጫ ጉዞ ትልቅ አስተዋጽኦ ቢያበረክትም አሁን ባለው ኮንትራት ላይ የቀረው 1 ዓመት ብቻ ነው። ክለቡ ተጫዋቹን በነፃ ከማጣት ይልቅ አሁን በገንዘብ ለመቀየር የወሰነ ይመስላል። አርሰናልን እሱን በመሸጥ የሚያገኘውን ገንዘብ እንደ ብራድሌይ ባርኮላ ወይም ሞርጋን ሮጀርስ ያሉ አዳዲስ መስመር አጥቂዎችን ለማስፈረም ሊጠቀምበት እንደሚችል ታማኝ ምንጮች እየዘገቡ ይገኛሉ። ሌላኛው ዛሬ ወጣ ይፋዊ መረጃ ደግሞ የተጫዋቾች ስንብት ሲሆን ሰኔ 30 ማለትም በነጮች ጁን 30 የብዙ ተጫዋቾች የኮንትራት ማብቂያ ቀን በመሆኑ አርሰናል 10 የወጣት አካዳሚ ተጫዋቾችን በይፋ አሰናብቷል። ከነዚህም መካከል ሳም ቻፒማን፣ አርሰን ዲጂኬ፣ ሴፕ ፈርዲናንድ እና አሌክሲ ሮጀርስ ይገኙበታል። ይህ ውሳኔ ክለቡ ለአዲስ ታላላቅ ዝውውሮች የደሞዝ ክፍያን ለማቃለል ቦታ ለመልቀቅ ያደረገው ስትራቴጂካዊ እርምጃ እንደሆነም ተገልጿል። ከአንደኛው ቡድን ደግሞ ቶማስ ፓርቴ እና ኪራን ቴሪ ከዚህ ቀደም ወደ ቪላሪያል እና ሴልቲክ ማቅናታቸውም የሚታወስ ነው። ሌሎች አጫጭር መረጃዎችን በምንመለከትበት ጊዜ የጋብሪኤል ማርቲኔሊ አዲስ ሚናን እንመለከታለን። ማርቲኔሊ በዓለም ዋንጫ ላይ በብራዚል ብሔራዊ ቡድን ውስጥ በአጥቂ መስመር መካከለኛ ቦታ ላይ እየተሰለፈ መሆኑንና ይህም ከአርቴታ የአጠቃቀም ስልት የተለየ ቢሆንም ለቡድኑ ለመታገል ዝግጁ መሆኑን በመግለጽ ላይ ይገኛል። ሌላኛው የሕክምና ክፍል አጠቃላይ ለውጥ ሲሆን አርሰናል የጉዳት ታሪኩን ለማስተካከል የሕክምናና የፊዚዮቴራፒ ክፍሉ ሙሉ በሙሉ እየቀየረ ሲሆን አዳዲስ ባለሙያዎችን ከሪያል ቢትስ ጭምር ማስመጣቱም እየተነገረ ይገኛል። እንግዲህ መድፈኞቹ በዝውውር ገበያ ላይ የጀመሩት እንቅስቃሴ እጅግ አስደሳችና አነጋጋሪ መሆኑም ቀጥሏል። እናንተስ ምን ታስባላችሁ? አርሰናል ለብሩኖ ጉማሬሽ ከ55 ሚሊዮን ፓውንድ በላይ ከፍሎ ማስፈረም አለበት? የትሮሳርድ በ20 ሚሊዮን ዩሮ የመሸጥ ትክክለኛ ውሳኔ ነው ብላችሁ ታስባላችሁ? ሀሳባችሁን ከታች በኮሜንት
ኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ሰብስክራይብ በማድረግ የደውል ምልክቱን መጫን አትርሱ። ነገ ጠዋት በሌላ አዲስ መረጃ እስከምንገናኝ ድረስ መልካም ጊዜ